الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء المرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. የተከበራችሁ ወንድምናቶች ኢንሻአላህ ተዓላ አንዳንድ ወንድሞች ሐሳብ ስለሰጡ በዛ አዲስ ነጥብ ለመጀመር ነው የመጣ ነው። እሱም ደግሞ حول تكفير المجسم ሙጀሲም ማክፈርን በተመለከተ የዑለሞችን ሐሳብ እንገልጻለን። ከሙተአኺሮችም ይሁን ወይም ከሙተቀዲሞች አቋሎች አሉ። በዛ ላይ በአሁኑ ሰዓት ላይ ጭቅጭቅ የበዛባቸው አጀንዳዎች በመሆናቸው ዋና መሰረቶችን ብቻ እናስቀምጣለን። ጉዳዩ ጥንቃቄ ይሻል። ሁሉም በስሜት የራሱን ቡድን ለመደገፍ ሌላውን የሚያጥላላበት ሁኔታም ሊፈጠር አይገባም። በሐቂቃ ማለት ነው ጉዳዩን በመነጋገር ይፈትኗቸው። የዑለሞችን ሐሳብ ለኛ አቅርበን ከማየት ውጪ አማራጭ እኮ የለንም። ማንም ሰው ተነስቶ አና አቁሉ ከዛ አና ላ ኡከፊር አና ኡከፊር አና አስተንቢጡ ምን ከዛ ወከዛ ይሄ የኛ ቤት ስራ አይደለም። እኛ የቀረበልንን የኪታብ ነጥቦች ላይ ያሉትን ጉዳዮች ላይ በሕث አድርገን አለማዕና ተመልክተን ዑለሞቹን ይሄ ምንድነው የተፈለገበት የምንልበት አቅም ላይ እንጂ ያለ ነው። በየተለያየ ሚዲያዎች ላይ የገባን በሕث እያደረግን በስቲቅላል ማለት ነው ፈትዋ ለመስጠት ለመሰንዘር ይሄ ገና ብዙ የሚቀረን ሰው ስለሆን ለብ ብንል ተክፊር ላይ ከሌ ካፊር ነው ከሌ ካፊር አይደለም ወይም ካፊር ነው፣ ይሄ ትልቅ የሆነ ጉዳይ ነው። ስለዚህ እኛ ዑለሞችን ያስተማሩን ተክፊር ላይ ጥንቃቄ እንድናደርግ ነው። ተክፊር ቀይ መስመር የሆነ ትልቅ የሆነ አደገኛ ጽንፈኝነት ነው። አሁን ላይ እኛ የጥመት አካሎችን የምንዋጋቸውና አስተምህሮቻቸው ብልሹ እንደሆኑ የምንገልጸው ከዛ ውስጥ አንዱ በተክፊር አቋማቸው ነው። በአላህ ላይ ያላቸው ብልሹ አቋም እንዳለ ሆኖ ማለት ነው። መንደርደር ያክል الفصل الحادي عشر الإيمان نور يشرح الله به الصدور. إمام الغزالي رحمه الله تعالى فيصل التفرقة بين الإسلام والزندقة كتابته لي هنا المقبع رأس على الجوال مالسنا. الفصل الحادي عشر الإيمان نور يشرح الله به الصدور. إيمان برهنه الله لبوتشن مي كفتبت مي برابت يهنا بريق الصالو كذا ما سكتلو منالو من أشد الناس غلوا وإسرافا كسوش بتام دنبر علافي بتام راسون يابكنا مالت مانو طائفة من المتكلمين كفروا عوام المسلمين. كمتكلموا تشوفون جفراوش سوش ناتشو النسوم تراون مهبرسب بكفر بجهدة يفرجوا وزعموا أن من لا يعرف الكلام معرفتنا منا كون علم الكلام يلوك ولم يعرف الأدلة الشرعية بأدلتنا التي حررناها. إن الدر متن بالملك أسكمتني هنا قاعدة تعليق أرجع كتاب زكايستان يسكمتني لهم قاعدة أن مثلا تاي ما ترجع يلوك سو فهو كافر السكة هادنو بلو دمنا كرسو دنبر على فينا زلان اللم بلو إسراف በጣም ጽንፍ የረገጠ ራሱን ያባከነ አካል የለም ብሎ ገልጸዋል። ይሄ አቋማችን የዑለሞች ሐሳብ የኛም ሐሳብ ነው። እኛም የምንከተለው ዑለሞቻችንን ነው። ይሄንን ነው በዑለሞቻችን ተክፊር ምን ያክል ቀይ መስመር እንደሆነ የተማርነው ማለት ነው። ዛሬ ኢንሻአላህ የምንመለከተው ሙጀሲም የምናከፍረው የተግሲም አይነት ኺላፍ ያለበት የተግሲም አይነቶችን እንደ መመሪያ አድርገን የምንጀምረው ከታላቁ ዓሊም ከአቡል ቃሲም ሙሐመድ ታጁዲን ይሆናል። ከዚህ መጀመር የፈለኩበት ምክንያት እዚህ ኪታብ ላይ እነሱ ያስቀመጡልን የሆነ መሰረታዊ ቃዒዳ መመሪያ አለ። ይህን መመሪያ ተንተርሰን ሌሎች ዑለሞችን አቋሎችን በዚሁ አንጻር አድርገን እንድንረዳቸውና እንድንመለከታቸው ያክል ነው። ስለዚህ መስአላው ትልቅ መስአላ ነው። ራሳቸው እንደ ቃዒዳ አድርገው ገልጸዋቸዋል። በዚህ ክፍል ላይ የምንገልጻቸው 4 ነጥቦች ናቸው። አንደኛ አላህን አካል የሚሉ ሰዎች በተስሚያ ብቻ ለዋዚሙን ሳያምኑ ልብ በል። ይሄ ነጥብ አንድ በልና ወሰድ። አንደኛ ምንድነው ያልነው? አንደኛ ምንድነው ያልነው? ተጅሲም በተመለከተ ኢጥላቅን ተስሚያን ብቻ ስምን አላህን ስም ብቻ ብለው የሚጠሩ
ግን ደግሞ ጅስም ሲባል ተርኪብን የማይፈልጉ ሐረካን ሱኩኑን የማይፈልጉ ከተጅሲም መውጁድን ብቻ የሚረዱ ተስሚያ መጠሪያ ብቻ የሚያረጉት ናቸው። ለምሳሌ ራሳቸው እዚህ ቦታ ላይ እንደሚገልጹልን ከሆነ አላሁ ጅስምን ካሉ በኋላ ቢመዕና መውጁድ የሚረዱ አሉ። አላህ ጀውሃር ካሉ በኋላ ቢመዕና መውጁድ የሚረዱ አሉ። እነኚህ ሰዎች አንደኛ ለዋዚሙል ጅስምያን አይፈልጉበትም፣ ተስሚያ ብቻን ፍላጎታቸው። እነዚህ ጋር ኺላፍ እንዳለ ይገልጻሉ። አንደኛ አይዋ። ሁለተኛ ምንድነው ኢጥላቅ ካደረገ ጅስምን ያ ሙኽታረን በምርጫው በፍላጎቱ ከሆነ ዓሊመን አው በዕደል ዒልሚ ቢማ ፊሂ ተጅሲም ጅስም ካለ በኋላ ውስጡ ያለውን ትርጓሜ ያውቆ በአላህ ላይ ኒስባ ካደረገው ማለት ጅስም ሲባል ያው ሙረከብ ነው አይደለ? ከአንድ ወደ አንድ ብዙ ጀዋሂሮችን የተቀለለ የተገነባባ ጉዳይ ነው። ተሐዩዝ የሚያስፈልገው ጉዳይ ነው። ያናቁ ከሆነ ደግሞ ክህደቱ ኩፍሩ ዊፋቅ እንደሆነ ኢጅማዕ እንዳለበት ይገልጻሉ። ሶስተኛ ደረጃ ለዋዚም አልጅስምያ ማለት ምን ማለት ነው? አይቻ አይደለ? ለዋዚም አልጅስምያ ማለት ምን ማለት ነው የሚለውንም በራሳቸው ታጁዲን ረሒመሁላሁ ተዓላ የታላቁን ዓሊም ንግግር ነቅል እያደረጉ ከማልን በዚሁ ያስቀምጣሉ ማለት ነው። ከዛ ነጥብ 4 ላይ የምናገኘው ምንድነው? ጀውሃር ብሎ የጠራን ሰው በተመለከተ ጀውሃር ብሎ የጠራን ሰው በተመለከተ ለዋዚሙን ካስጠጋና ለዋዚሙን ሳያስጠጋ ያለበትን በያን እነኚህ 4 ዋና ዋና ነጥቦች እዚሁ አጭር እንትን ላይ ተቀምጦ እናገኛለን ማለት ነው። እንጀምር። ምን አሉ? ቃለ ሸይኹል ኢማሙ المتكلم الفقيه الأصولي النحوي البياني البديعي المنطقي المدقق البارع في فنون شتى በጣም ዓሊም ናቸው። በኡሱልም በነሕውም በበያንም በዕልሙል በዲዕም በብዙ አይነት የእውቀት ፈኖች። አቡል ቃሲም ሙሐመድ ታጁዲን ኢብኑ ሱፊ አዛሂድ አልወሪዕ አሸይኹል ኢማም አልዓሊም አልሓጅ አሕመድ ቃሉ አልጀበርቲ አልሐነፊ القلوي الماتريدي الشاذلي رحمه الله تعالى ووالديه وإخوانه وأحبابه لكتابه قلائد الفوائد في شرح جامع العقائد شرح جامع العقائد ممزوجا بالمتن مثل لمتن أقلاق لو شرح سيادر كنا سمنالو ليس أي الله سبحانه وتعالى الله يدلم بجسم أكل أيدلم ليس بجسم نبرمات الله النسو أي الله سبحانه وتعالى بجسم الله كايد اللم أي ألو شيخ الدين أي مؤلفين من جواهر فردة كتكاكن نؤس أكلاتوش كسو يتجنب أكل أيد اللم ألو الله لا تتجزأ الصمت دم جوهر فرد يالنات كالتبت متن مكفل ما تشل تنش كما هو يتنسى مالتنا الله نزار الله وهو ይሄ ደግሞ ጅስም የሚባል ነገር ሙኽተሱን ቢሐይዝን ከማ ሁወ ሙረከቡ ሚን ጀውሃሪን ወጀውሃር። ይሄ አካል ብሎ ማለት ሙኽተሱን ቢሐይዝ ማለት በሆነ አቅጣጫ ላይ ተከቦ የተገደበ ጉዳይ ነው። ያም ደግሞ ጅስም ብሎ ማለት እንደዛ ነው። ልክ ከጀውሃር ከጠቃቀን ንዑስ አካላቶች የተገነባ እንደሆነ ሁሉ ማለት ነው። ወዛሊከ አማረቱል ኢምካን ይሄ ደግሞ የኢምካን ተጽዕኖ የሚያሳድሩበት ምልክት ነው። ሊአነ ኩለ ሙረከቢን ሙምኪኑን ሊእሕቲያጅህ ኢላ ጁዝኢህ ምክንያቱም እያንዳንዱ ሙረከብ የተገነባ ነገር ወደ ክፍሎቹ ወደ ጁዝኦቹ ለምሳሌ ጅስም ይሆን ዘንዳ 2 ጀውሃር 3 ጀውሃር መሆን ያስፈልገዋል አይደለ? እና ጅስም ይሆን ዘንዳ 2 እና 3 ጀውሃር አስፈለገው ማለት ያ ነገር ከጎደለበት ይሄን ነገር ጅስምነቱ ቀረ ማለት ነው። ለምን ጅስም ይሆን ዘንዳ ምን ስለሚያስፈልገው ነው? ሌላኛው ጁዝእ እና ክፍል ስለሚያስፈልገው ማለት ነው። ወኩሉ ሙምኪንን ሓዲሱን እያንዳንዱ ሙምኪን አንድ ነገር ያለበትን ይዘት ለመያዝ ሌላ ነገር ኢሕቲያጅነት ካለው ፈላጊ ከሆነ እሱ ከጊዜ በኋላ የመጣ ነው። ወአይضን ኩሉ ሙተሐይዝን ላ ዩጀዱ ኢላ መዐል ሐይዝ ወልሐይዙ ሓዲስ እያንዳንዱ ሙተሐይዝ ከሐይዙ ጋር የሚገኘው ማለት መሰለን አንድ የሆነ አካል የሆነ ጉዳይ ላይ ሰፍሮ ካገኘኸው ወደ ሰፈረበት ጉዳይ ያስፈልገዋል። ያ ደግሞ ከጊዜ በኋላ የመጣ ነው። ኢዝ ቀድ
ተበየነ ሑዱሱ ማ ሲወላሂ ተዓላ አሉ። ከአላህ ውጭ ያለ ሁሉ ከጊዜ በኋላ የመጣ መሆኑ ተገልጾልሃል። ወልጅስምየቱ አይዶን ከዛ አሁንም ምን አሉ? ወልጅስምየቱ አይዷ አሁንም ጅስምያ ለሃ ለዋዚሙ ለሷ የማይላቀቃቸው የሆኑ መገለጫዎች አሏቸው። የማይላቀቁት የሆኑ መገለጫ ተቅተዲል ሑዱስ ከጊዜ በኋላ መጤነትን የሚያመለክቱና የሚያስረዱ ይሆናል። ለምሳሌ ከሀይአቲ ወልሚቅዳሪ ወልእጅቲማዒ ወልኢፍትራቂ እነዚህን ይመስል እንግዲህ እነዚህ ምንድን ናቸው ለሚለው እንደምትመለከቱት ነው። አይዋ እነዚህ የጅስም ለዋዚሞች ናቸው መጤነትን የሚያመላክቱ። ለምሳሌ ያክል ሀይአ ብሎ ማለት ምንድን ነው? ሀይአ ብሎ ማለት እንትን ነው ይዘት ማለት ነው። አንድ አካል ላለበት ሁኔታ ያን ይዘቱን ከይፍያውን አንጸባራቂ አቅጣጫዎች ናቸው። ለምሳሌ ያክል የሰው ልጅ ቁመቱ፣ አረማመዱ፣ አነጋገሩ የራሱ የሆነ ሀይ አለው። ሚቅዳር ሲባል ደግሞ መጠን ልኬት ከዚህ እስከዚህ ይባል። ኢጅቲማዕ እንዲሁ መሰባሰብ፣ ኢፍትራቅ መለያየት። ወኩሉን እያንዳንዳቸው ምን ሀዚህ ከነዚህ ዩናፊ አልውጁብ አዛትየ ሊቅቲዳኢሃ ልእሕትያጀ ዐላ ማ ቁሪረ ፊል ሙጠወላት። ስለዚህ እያንዳንዳቸው እነኝህ ከላይ የዘረዘርናቸው ጉዳዮች ደግሞ በአላህ ላይ የማያመቹ ሙስተሒል ናቸውና ስለዚህ ከነሱ የሚራቁ ናቸው አሉ። አሁን ወደ ትልቁ አጀንዳ እንምጣ፣ ጥንቃቄ ወደሚያስፈልገው ማለት ነው። ከዛ ምን አሉ? ፈኢን ሰማሁ አሐዱን ጅስመን አላህን አንድ ሰው አካል ብሎ ቢጠራው ምን አላሉ? ፈኢን ወሶፈሁ አላሉ። ሸታነ በይነሁማ ሰማሁ ማለት ተስሚያ ብቻ ማለት ነው። መጠሪያ ብቻ ነው ያደረገው መጥሪያ። ለምሳሌ ያክል ወቃለ ላከል አጅሰም ይህም ከመሆኑ ጋር ምን አለ? አካልን ማይመስል በሚል ዒባራ ጅስሙን ላከል አጅሰም ብሎ ተስሚያ ካደረገ ወስፍ አለም ያሉት። ወስፍ ሳይሆን አላህ ዛቱ አካል ነው ሳይሆን ያለው ምንድነው? ጅስም ብሎ ተስሚያ አደረገ። ለምን ካል አብዛኛው ስሞች እንደ መሰረታዊ መነሻ ትርጉማቸው እየታየ ቢሆንም ግን ደግሞ ኢጥላቅ ላይ ያ ነገር ይረሳል እና አሁንም እንደዚህ ብሎ የሚጠራ ሰው ካለ ያኒ ፊ ነፊ ለዋዚም ልጅስምየቲ ይሄንን ደግሞ ብሎ ሲናገር አንድ ሰው ላከል አጅሰም ብሎ ሲናገር ማለት ነው የጅስምን የሚከተሉ ተያያዝ ጉዳዮችን በመነፍየቱ ረገድ ይህን ቃል ከተናገረ ከበዕድ ልከራሚየቲ ሐይቱ አጥለቀሁ ዐለይሂ ተዓላ ቢመዕና መውጁድን ይሰመርበት። አያቸው ስም ነው የተፈለገው ግን መውጁዱን የሻተ ሆነ ማለት ነው። ታዲያ የምንፈልግበት እንዳንል እንዴ አንድ ሰው አንድ ነገር ሲናገር እኮ የሆነ ፍላጎት ይኖረው አይደል? ዝም ብሎ ያለ ፍላጎት የሚናገር ካለ ይሄ ጁኑን ነው የሚሆነው፣ ዝም ብሎ እንደመጣለት የሚያወራ ከሆነ ማለት ነው። ግን የከሊማቶች መድሉሉ የዚህ ጋር የንግግሩ መድሉል ትልቁ ዋናው ምልከታ መውጁድ ነው ያለ የሚለው ነው። ፈኢነማ ኸጠኡሁ ፊ ኢጥላቅ ልስሚ ቢልኢጅማዕ ስህተቱ እዚህ ቦታ ላይ ምንድን ነው አሉ? ስህተቱ ከዚህ ቦታ ላይ ምንድን ነው ያ ጀማዓ? ስህተቱ መጥሪያው ላይ መጠራቱ ብቻ ነው ማለት በዚህን ስም መጠቀም አላህ ላይ ጅስም የሚለውን ቃል መጠቀሙ ነው ስህተቱ። ፈኢነሁ ለም ዩጀድ ፊል ኪታቢ ወሱና ይሄ በቁርአንም በሐዲትም ስም ሆኖ አላገለገለም አልዋለም። ሊላሂ አልዓሊይ ለአላሁ ጀለ ወዐላ ማለት ይሄ ነጥብ አንድ ነው። ይህ ነጥብ አንድ ነው። ስለዚህ ፈኢን ሰማሁ አሐዱን ጅስመን ወቃለ ላከል አጅሰም በል እንዳውም ምናሉ ቢመዕና መውጁድን ፈልጎበት ቢመዕና መውጁድን ፈልጎበት የሚጠቀም ከሆነ ስህተት ያለው በኢጅማዓ ይሄን ስም መጠቀሙ ላይ ነው አሉ። ይሄ ነጥብ አንድ ነው። ተስሚያ የተባለ ለዛ ነው። እንቀጥል። ለምን አሉ? ፈኢነሁ ለም ዩጀድ ፊል ኪታቢ ወሱና ማ ዩሰውጉ ኢጥላቀሁ ሊየጁዘ ዐላ ቀውሊ ልቃኢሊና بالاستقاق في الأسماء وهم المعتزلة والقاضي الباقي اللاني من أئمة الأشاعرة ولأن شرطه بعد السمع ألا يهم نقصا. نعم منالو إهن نسم يميابك بزيه لا إلا الله لما جلس عندنا أو عندنا كبلو بزيه الشبلان عندنا بك يميادرك فسمو ما سرجا يلم بتري دمو ስሞች ኢስቲቃቅ ተደርገው የሚገለጹት በሸርዒ ጉዳይ ላይ መስፈርቱ አንዱ ሰምዕ ነው። ያም ደግሞ ሰምዕ
የሚመጣው በምን ላይ ነው ከተባለ ጎዶሎን ኢሃም በማያደርግና በማያስጠረጥር ጉዳይ ነው። ባይሆን ወስሙል ጅስሚ የቅተዲህ ሚን ሐይቱ ኢቅቲዳኡሁ ልፍቲቃረ ኢላ አጅዛኢህ አለቲ ተረከበ ሚንሃ ወሁ አዕዘሙ ሙቅተዲን ሊልሑዱስ አሉ። ተመልከት፣ አንደኛ ሸርጡ ሰምዕ ነው አሉ የስሞች አይደለ። ከዛም በኋላ ምን አሉ? ወስሙል ጅስሚ ወስሙ። አያችሁ ስምና ሙሰማ ፍርቅ እንዳለ ሁሉ ጅስም የሚለው ስም ደግሞ የቅተዲህ ያስፈርዳል። ሚን ሐይቱ ኢቅቲዳኡሁ ከማስከተሉ አንጻር አልኢፍቲቃረ ክጃሎትን ኢላ አጅዛኢህ አለቲ ተረከበ ሚንሃ ወደ ተገነባበት ክፍሎቹ ይፈልጋል። አሁን ከላይ እንዳልነው ጅስም ማለት ሁለት ጀውሃር ከዛም በላይ ከተባለ አንድ ጀውሃር ብቻ ከሆነ ስለሚጎድል ሌላ ወደ ጁዝኡ ፈላጊ ይሆናል ማለት ነው። ወሁ አዕዘሙ ሙቅተዲን ሊልሑዱስ። ይሄ ደግሞ ከጊዜ በኋላ መጤነትን ከሚያመለክተው ትልቁ ማስረጃ ነው አሉ። አዕዘም ትልቁ ነው እያሉ ነው። ፈመን እዚህ ጋር ልበል ፈመን አጥለቀሁ አላህ ላይ እንደ ስም አድርጎ ቢመዕና መውጁድን ሽቶ ቢመዕና መውጁድን ሽቶ የሚጠቀመው ሰው ፈሁወ ዓሲን ወንጀለኛ ነው። ከማ ቃለ አልከማል ፊ መሳኢራ ሱመ ቃለ ፊሃ በል ከፈረሁ በዕዱሁም። ልብ በሉ ምን አሉ? በል ከፈረሁ በዕዱሁም ፈሁወ ዓሲን ወንጀለኛ ነው። ቢመዕና መውጁድን ፈልጎ ቢሆን የገለጸው አንቀውል አይ ሱመ ቃለ ፊሃ በል ከፈረሁ በዕዱሁም አሁንም ቢመዕና መውጁድም የሻተም ሆኖ ቢሆን ይህንን ቃል የተናገረው ግለሰቡ ምንድነው ማለት ነው? ክዷል። ወስተظهረ الكمال هذا القول فقال وهو أي التكفير لمن أطلقه أظهر من عدم التكفير። እንደውም ምናሉ ይሄንን የሚጠቀመው ሰው ይሄንን ቃል በአላህ ላይ የሚጠቀም ግለሰብ አظهር የሚሆነው እንደውም ካለ ማክፈር ይልቅ ማክፈሩ ነው። ይሄ ማነግግር ነው። እዚህ ጋር ምናሉ? አንደኛ فهو عاصٍ፣ ሁለተኛ ከፈረሁ بعدهم፣ ሶስተኛ ምናሉ? አተክፊሩ ሊመን አጥለቀሁ አظهሩ ሚን ዓደም ተክፊር። እዚህ ይሄ ነጥብ አንድ ላይ ያለው ነው አሁንም ቢሆን ማለት ነው። ስለዚህ ቢመዕና መውጁድ ሽተው አላህን ጅስም ነው ብለው የሚጠሩት ግለሰቦች ፍላጎታቸው መውጁድ ነው፣ ተርኪብ አይደለም። ለውን አለው ማለት አይደለም። ሐረካ አለው፣ ስኩን አለው። ሙተሐይዙን ፈውቅ ፊ ሰማ አው ፊ ከዛ ወከዛ ወከዛ አይደለም። ይሄንን ከፈለጉ በዚህ ልክ ተቀመጠ። ስለዚህ ኺላፍ ካለ ሙጀሲም እንዲህ ነው የሚል ካለ ጀሃዊ እንዲህ ነው የሚል ቀውል ካለ ከዚህ አው ኢማን ተቁል ፈሁ ዓሲን አው ፋሲቁን አው ካፊር። ስለዚህ መሐሉ ኺላፍ ከዚህ ቦታ ነው ያለ። ቢመዕና መውጁድ ፈልገውበት ለመሆኑ ራሳቸው ሸኾቹ ተናገሩ ማለት ነው። ባይሆን ይሄኛውን ከፈለገሳ ወልመሳእለቱ ታኒያ ደግሞ እንቀጥል። ፈኢነ ኢጥላቀሁ ሙኽታራን بعد علمه بما فيه من اقتضاء النقص استخفاف بجانب الربوبية أو بجناب الربوبية والاستخفاف به كفر وفاقا. فإن إطلاقه عند سو الله لا يبيعوا لو يهنن قال جسما مختارا تقدسا بفلاغوته بعد علمه بما فيه استمر بته يا جماعة. جسم سيبال يميزون تركم يوقع በአላህ ላይ የሚጠቀመው ከሆነ ለምሳሌ ያክል አላህ ጅስም ነው አለ። ጅስም ምንድነው? ሙረከብን ጀውሃሪን ነው ወይ ደግሞ ማለት ጥሩ አርዱን ወሰም ከረጅም አጭር ወፍራም የሆነ ነገር ነው። ጅስም ማለት ሙረከብ ነው፣ የተገነባ ነገር ነው። ወከዛሊከ ደግሞ የራሱ ለውን አለው፣ ሐረካ አለው፣ ስኩን አለው። ይሄን እያወቀ የሚጠቀመው ከሆነ بعد علمه بما فيه እዚህ ጋር بعد علمه بما فيه ይሄ በውስጥ ያለው ምንድነው አሉ? ሚን ኢቅቲዳኢ ነቅሲ እንግዲህ በአላህ ላይ ጎዶሎ ነገርን ማምጣት። ይሄ ኢስቲግፋፉን ቢጀናቢ ሩቡቢያ። ይሄ ለአላሁ ጀለ ወዐላ ምንድነው አሉ? ኢስቲግፋፍ ነው፣ ማንቋሸሽ ነው። ወልኢስቲግፋፉ ቢሂ ኩፍሩን ዊፋቀን። ተመልከቱ። ይሄ ደግሞ ምንድነው አሉ? በአላህ ላይ ኢስቲግፋፍን የሚያመጣ ነገር አላህን አካል ነው ማለት ሙረከብ ነው ማለት ምን ጀውሃሬን ረጅም አጭር ቀጭን ወፍራም ነው ማለት ይሄ ራሱ በአላህ ላይ ኢስቲግፋፍ ማቃለል ማንቋሸሽ ስለሆነ ይሄ ዊፋቅን በኢትፋቅ ያለምንም ኢኽቲላፍ ምንድነው ለጀማዓ ክህደት ነው። ተመልከቱ። ይሄ እንግዲህ
ሸኾቹ የገለጹልን ገለጻ ማለት ነው። ይሄ መስአለቱን ታንያ ላይ የሚቀመጥ ነው። መስአላ ታንያ የመጀመሪያው ኢጥላቅ ቢመዕና መውጁድ ተፈልጎበት ቢመዕና መውጁድ ተፈልጎበት። ይሄ ደግሞ ኢጥላቅ አንድ ሰው ሙኽታር በፍላጎቱ ሆኖ በዐደ ዒልሚሂ ቢማ ፊሂ ሆኖ ነቅሱን ስለሚያመጣ ኢስቲግፋፍ ስለሆነ አላህን ቢሲፈቲል መኽሉቅ መግለጽም ስለሆነ አላህ ሙሕታጅ ነው ፈላጊ ነው ማለት ስለሆነ ሙምኪን ነው ማለትም ስለሆነ ይሄ ነገር ፈጽሞ የማይሆን ነገር ነው። ይሄ ነጥብ 2 ላይ የሚቀመጥ መስአላ ነው። በሚገባ ይሄንን ተረዱት ያ ጀማዓ። ከዛ ምን አሉ? ወለማ ثبت انتفاع الجسمية ولما ثبت انتفاع الجسمية ثبت انتفاع لوازمها الله አካል አይደለም የሚለው አካል አለመሆኑ ከተረጋገጠልህማ ዘንዳ እንዲሁም አካልን የማይላቀቁት ለዋዚሙ ጅስሚያቶችም ከአላህ ላይ የተራቁ ይሆናሉ። ይሄ ደግሞ ነጥብ 3 ነው። ነጥብ 3 ነው። እዚህ ጋር በሚገባ እንዲገባን ያክል አሰመርበታለሁ። አሁን ለዋዚም አልጅስሚያዎች ከአላህ ላይ ይርቃሉ። አላህ ጅስም ካልሆነ ለዋዚም አያስፈልገውም ማለት ነው። ለምሳሌ ያክል ቀን አለ ከተባለ ፀሐይ መኖሩ ግልጽ ጉዳይ ነው። ቀን ከሌለሳ ፀሐይ የለም እና ቀን አለመኖሩ ፀሐይ አለመኖሩ ይረጋገጥልሃል ማለት ነው። አላማዕና ፀሐይ ሲወጣ ነው ቀን የሚባለው። ፀሐይ ካልወጣ ያው የፀሐይ መውጣት ነው በዳመና እንትን ማለት ምናምን እንዳንል ማለት ነው። ከዛ ወህየ ለዋዚም አልጅስሚያ ማለት ምን ማለት ነው? ለዋዚም አልጅስሚያ ምንድናቸው እነሱ? አልኢትሷፉ ቢልከይፍያቲ አዛሂረቲ ወልባጢና አልኢትሷፉ ቢልከይፍያቲ አዛሂራ ወልባጢና ውጫዊና ውስጣዊ በሆኑ ይዘቶች መገለጽ ነው። ምንን ይመስል? ለዛሂራ መሰለው አንደኛ ከለውኒ መልክ፣ ወራኢሐቲ ሽታ፣ ወሱረቲ መልክ፣ ወሸክሊ ቅርጽ። እነዚህ ከይፍያ አዛሂራ ይባላሉ። እንግዲህ ከአላህ አሁን ቅርጽ አለው ይላሉ፣ ሱራ አለው ምስል አለው ይላሉ፣ ለውን አለው ብለዋል። የሚያበራ ነው የሚያንቦገቡግ ነው ብለው ያስባሉ። እንደውም ብርሃንም አለው በብርሃኑ የሚያቃጥል ብለው የሚያስባሉ። ይሄ ለዋዚም አልጅስሚያ የማይላቀቃቸው ናቸው። አካል ሆኖ መልክ የሌለው የለም። የሆነ መልክ አለው። ድንጋይም ቢሆን ነጭ ድንጋይ አለ፣ ቀይ ድንጋይ አለ፣ ዛፍን በተመሳሳይ ሁሉም ማለት ነው። ወልዓዋሪድ አነፍሳንያ ደግሞ ናቸው። ሚን ለዛ ወልአለም ወልፈረሕ ወልገም ወነሕዊሃ ናቸው። መጣፈጥ፣ ህመም መሰማት፣ መደሳት፣ ጭንቀትና ሌሎችም። እነዚህ ነጥብ 3 ላይ የተቀመጡት ምንድናቸው ከተባለ ለዋዚሙል ጅስሚያ ናቸው። አንድ ሰው ጀሃ ካለ በኋላ ወይ ደግሞ ጅስም ካለ በኋላ እነዚህን ጉዳዮች እነ ሱራ እነ ሸክልን ወደፊት ደግሞ ጀሃትን የሚጨምሩልሃል ከዚህ ውስጥ ማለት ነው። ያ ነገር ካለበት እንግዲህ ምንድነው መዓ ለዋዚሚሂ ያው ተርኪብን የሚቀበል ሰው ማለት ነው። አይዋ ይሄ ነጥብ 3 ላይ የሚቀመጥ ስለሆነ በሚገባ ብንወስደው መልካም ነው የሚሆነው ማለት ነው። ሌላኛ አሁን ምን አሉ? ወኢነሁ ለይሰ ቢዐረድ አላህ ሱብሓነሁ ወተዓላ ዐረድ አይደለም። ዐረድ ማለት ከሆነ አካል ወይ ከጀውሃር ወይ ደግሞ ከጂስም ላይ የሚሰፍር ነው። እንግዲህ ጀውሃር ማለት ምንድነው ከላይ ያልነው ካለበት መጠን መከፈል የማይችል ነው። ጂስም ደግሞ ሁለት ጀውሃርና ከዛ በላይ የሆነ እንደሆነ ከላይ ተናል አይደለ? ዐረድ ሲባል ወይ ከጀውሃር ላይ ያለ ወይም ከጂስም ላይ ያለ ነው። لأنه يحتاج إلى الجسم والجوهر ያሉ في تقومه أي قيام ذاته በذاቱ ለመቆሙና ለመገኘቱ ራሱ እሱ ያስፈልገዋል። ስለዚህ ይሄ ነገር ራሱን ችሎ የማይቆም ከሆነ ወደ ጅስምና ወደ ዐረድ ፈላጊ ወደ ጀውሃር ፈላጊ ከሆነ ሙስተሒል ነው የሚሆነው አላህም በዚህ ልክ መግለጹ ማለት ነው። እና فيستحيل وجوده أي العرض قبله أي الجسم والجوهر ስለዚህ ያለ እነዚህ ነገሮች قبل الجسم والجوهر መገኘቱ እሱ ሲቀር ብቻውን ራሱን ችሎ ሙስተሒል ነው። ስለዚህ ضرورة استحالة وجود ما يتوقف وجوده على شيء قبل ذلك الشيء والله تعالى قبل كل شيء وموجده كما مر الله النجر ያስገኝና ከሁሉም በፊት ላይ መውጁድ የሆነ ጌታ ስለሆነ ብሎ ይገልጻሉ። ይሄንን ማለት ነው። አይዋ ስለዚህ አላህ ከሁሉም በፊት የነበረ ጌታ ነው።
ወከዛሊክ የዛም ነገር አስገኝ ነው እንዳለፈልን ካሉ በኋላ አሁን ምን አሉ? لأنه تعالى موصوف بالحياة والعلم والقدرة وغيرها مما سنبينه وليس العرض كذلك. عندما قلت لك كل ما لسنا الله رب العزة በህያውነት በእውቀትና በቁድራ የሚገለጽ የሆነ ጌታ ነው። ዓረድ ደግሞ እንደዚሁ አይደለም ይላሉ። إذ لا تعقل هذه الأوصاف إلا لموجود قائم بنفسه ምክንያቱም እነዚህ እውቀት፣ ሐያት እነዚህ ያልናቸው ጉዳዮች ራሱን የተብቃቃ የሆነ ቃኢም ቢነፍሲህ ለሆነ ጌታ እንጂ ለማንም የሚሆን ስላልሆነ ወኢላ ለዚመ ቂያሙል መዕና ቢልመዕና ወሁ ሙሐል። እንደዛማ ከሆነ አንድ ነገር መዕናዊ የሆነ ነገር በመዕናዊው ላይ መገኘት ስለሚያስይዝ ያ ደግሞ ሙሐል ነው። ወቀድ ተቀረረ አነ ልዓለመ ኩለሁ ጀዋሂረ ወአጅሳሙን ወአዕራድ ወአነሁ ተዓላ መውጁዱን ቃኢሙን ቢነፍሲህ ለይሰ ጀውሃረን ወላ ዓረዳ። ይህ ዓለም በአጠቃላይ ጀውሃሮች ናቸው፣ አካሎችና ካለበት መጠን መከፈል የማይችል አካሎች ሲሆኑ እንዲሁም ደግሞ አዕራድ ነው፣ ከጅስምና ከጀውሃር ላይ የሰፈረ የሆነ ነው። ወአነሁ ተዓላ አላህ ደግሞ መውጁዱን ቃኢሙን ቢነፍሲህ ለይሰ ጀውሃረን ወላ ዓረዳ፣ አላህ ጀውሃርም ዓረዱም አይደለም፣ በራሱ የቆመ የተብቃቃ የሆነ ጌታ ነው። ፈላ ዩሽቢሁ ሸይአን ወላ ዩሽቢሁሁ ሸይ፣ አላህ አንድን ነገር አይመስልም፣ ያም ነገር አላህን አይመስለውም። ከማ ወረደ ቢሂ ነሱ ነስ እንደመጣበት ሁሉ። ከዛ የመጨረሻውና ነጥብ 4 ላይ እንሸጋገር ነው። ወላ ቢጀውሃሪን አሉ። ወላ ቢጀውሃር አላህ ሱብሓነሁ ወተዓላ ጀውሃር አይደለም። ወሆ ጀውሃር ምንድነው? አልጁዝኡል ሙተሐይዙ አለዚ ላ የቅበሉ ልቂስማ፣ ካለበት መጠን መከፈል የማይችል አንድ ቦታ ላይ የሰፈረ ጉዳይ ነው። ወዘከረ በዕዱል ፉዳላ ብለው ጀውሃር የሚለው ነገር ለአስል ይመጣል፣ ለአንድ ነገር መሰረትነት። መተለን ሰውን ጀውሃር ሲባል ለምሳሌ አንድ ነገር ጥንታዊና መሰረታዊ መሆንን የሚያመላክት ብሎ ይህንን ቃል ጠቀሱ። ከዛም በኋላ ምን አሉ? ወኢዛ ካነ አልጀውሃሩ ሙተሐይዘን ፈኩሉ ሙተሐይዝ ሙሕታጁን ኢለል ሐይዝ። ጀውሃር የሚባለው አካል የሰፈረ ከሆነ እያንዳንዱ ሙተሐይዝ ደግሞ ወደ ሐይዙ ወደ ሰፈረበት ያስፈልገዋል። ወኢላሁ ለይሰ ቢሙሕታጅ፣ አላህ ደግሞ ፈላጊ አይደለም አሉ። አላህ ፈላጊ አይደለም ይላሉ። ከዛ ምን አሉ? ወኢን ቁልና አሉ እኛ ብንል ወኢን ቁልና ብንል ኢነሁ ጀውሃር አላህ ጀውሃር ነው ብንል ከማ ቃለት ነሳራ ነሳራዎች እንደተናገሩት ለካነ ሙተሐሪከን አው ሳኪናን ፊ ሐይዚሂ ሊአነሁ ላ የንፈኩ አን አሐዲሂማ ወሁማ ሐዲታን። አላህ እኮ ጀውሃር ነው የምንል ከሆነ ወይ የሚንቀሳቀስ ወይ ሁሌ ርግት ያለ ነው የሚሆነው በዛ ባለበት ቦታ ላይ። ለምን? ከሁለት አንዱ የማይላቀቀው ስለሆነ። ሁለቱም ደግሞ ከጊዜ በኋላ የመጡ ናቸው። ከማ ዓረፍተ ፊማ ሰበቀ ካለፈልህ እንዳወቅህ ሁሉ ከማ ዓረፍተ ፊማ ሰበቀ ካለፈልህ እንደተረዳህ ሁሉ አሉ። ወማ ላ የኽሉ ዐኒል ሐዋዲስ ሐዲስ፣ መጤ ነገሮችን እንጂ መጤ ነገሮችን በግዴታነት በማይላቀቀው ገጽታ የሚገለጽ ነገር ያ ነገር ከጊዜ በኋላ የመጣ ነው አሉ። አሁን ነጥብ 4 መሐሎች ሻሂዳችን ምንድነው? ፈኢን ሰማሁ ላይ ነው። እዚህ ጋር ነው ቶሎ ወላሁ ቀዲሙን ካሉ በኋላ ፈኢን ሰማሁ አሐዱን ጀውሃራ፣ አንድ ሰው አላህን ጀውሃር ብሎ ቢጠራው ሰማሁ ቢጠራው ثم قال ላከ الجواهر ብሎ የሚገልጽ ከሆነ ልክ እንደ መውጁድ አይነት ማለት ነው። ሸይኡን ላከ አሽያ እንደምንለው አይነት አላህን በዚህ ልክ የሚገልጽ ከሆነ ልክ እንደማን አይደለም። ፊት ተሐዩዚ በአቅጣጫ በመስፈር ወለዋዚም ተሐዩዚ የተሐዩዝን ተያያዝ ጉዳዮችን በማመላከት ምን ኢስባት الجهات አይዋ አንድ ጊዜ ምን ኢስባት الجهات በአቅጣጫ ከመገለጽ የጠራ የሆነ ጌታ ወልኢሓጣ ሒስይ በሆነ መልኩ ማካበብ ከሱም የጠራ የሆነ ጌታ ነው የሚለውን አስቦና አምኖ ጀውሃር የሚለው ምን ሐይቱ ተስሚያ የሚጠቀምበት ከሆነ ፈኢነማ ኸጠኡሁ ፊ ተስሚያ። አያችሁ ስህተቱ ያለው የት ነው ያሉ? ስህተቱ ያለው ተስሚያው ላይ ነው፣ መጥራቱ ላይ ነው። ከማ ፊል መሳየራ። ስለዚህ ጉዳዩ ግልጽ ነው ጀማዓ።
ጉዳዩ ግልጽ ባለመልኩ እንደምንመለከተው ተስሚያ ከፈለገበት መውጁዱን ከፈለገበት ግለሰቡ ተሐዩዘን ወከዛሊከ ከላይ ደግሞ እንደጠቀሰልን ሐረካና ስኩንን ካልፈለገ ለውንን ጣዕም እነዚህን ካልፈለገበት ግለሰቡ ከኢጥላቁ ከተስሚያው ባጢል ስለሆነ መሐል ኺላፍ አለ ትላለህ እዚህ ቦታ ላይ። ከዛ ውጭ ግን ሙኽታረን በዕደ ዒልሚሂ ቢማ ፊሂ ከሆነ ይሄ ኩፍሩን ወይፋቀን ትላለህ። እዚህ ጉዳዩ አጠር መጠን ባለመልኩ ተቀምጧል። ስለዚህ ያ ጀማዓ ጥንቃቄ እናድርግ። እርስ በርስ ከመባላት ከመተማማት ከመሰዳደብ የዑለሞችን ሐሳብን እንዲሁ ጠቅለን ብንመለከተው መልካም ነው የሚሆነው። ይሄ ሸኾቻችን ላይ የተማርነው መሳአላ ነው። ጉዳዩን በዚህ ልክ እንመለከተው ነው። ከዛ ውጭ ግን ብዙ ስራዎች አሉብን ልንሰራቸው የሚገቡ የዳዕዋ ስራ በጣም ብዙ አለብን። በዛ ላይ መሽጉል ብንሆን ቢዚ ብንሆን መልካም ነው። እንደው ዝም ብለን የዑለሞችን ቀውል እንኳን በቅጡ ሳንረዳ መዘላለፍ ጠቃሚ አይደለም፣ ሰዋብም አናገኝበትም። ጠቃሚዎች አላህ ያድርገን። ሀዛ ወላሁ አዕለም ወአሕከም። ሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።